ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የዚህ ጉባኤ አባላት፣ ኃላፊዎችና ሁላችሁም አባላት እንደዚሁ በዚህ ጉባኤ የተገኛችሁት ወገኖቻችን ሁሉ እግዚአብሔር አምላክ ሁላችንም ለዚሁ ለዓመታዊ ታላቁ የቤተ ክርስቲያን በዓል እንኳን አደረሰን አደረሳችሁ። በዓሉ እንግዲህ መጀመሪያ ጉባኤያችሁ እንኳን በሰላም አፈጸማችሁ ለማለት እፈልጋለሁ። ዓመታዊ ጉባኤ የሰላማዊ ጉባኤ የሰንበት ትምህርት ቤት መዘምራን በጠቅላላ በውጭም በውስጡም ያላችሁ ታላቁ የበዓል የምትጠብቁና የምታስፋፉ ወገኖቻችን ሁሉ እንኳን ለዚህ አበቃችሁ። ቅድም በመግቢያው ላይ የዘመሩት መዘምራን እንደጠቀሱት ሁሉ አንትሙ ሰንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም የተባለውን ትእዛዝ ሐዋርያት ተቀብለው ያው በዛሬው ቀን መንፈስ ቅዱስን ተቀብለዋል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአርባኛው ቀን በተነሳ በአርባኛው ቀን ወደ ሰማይ በሚያደርግበት ጊዜ እናንተስ በኢየሩሳሌም ቆዩ፣ ሰማያዊ ኃይልን ሰማያዊ ጸጋን እስከምትጎናጸፉ ድረስ በኢየሩሳሌም ሆናችሁ ተጠባበቁ ብሏቸው ነበር እና ጌታ በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስን በዛሬው ቀን መንፈስ ቅዱስን ለሐዋርያት ልኮላቸው ሐዋርያት ደግሞ ፈሪዎች የነበሩ ደፋሮች ሆኑ። ማለትም ለስብከተ ወንጌል፣ ለሰማዕትነት፣ ለቤተ ክርስቲያን ምስረታ ጠንካሮች ሆኑ ማለት ነው። ደፋሮቹን በምንልበት ጊዜ ለዚሁ ለመንፈሳዊ ተግባር ነው። አላዋቂዎች የነበሩም በእውቀት የተጎናጸፉበት ቀን ነው ዛሬ። ስጦታው ለሁሉም ተሰጥቷል። ለሁሉም እንደየአቅሙ እንደየ እምነቱ ጽናት እንደየአእምሮው ስፋት ለሁሉም ተሰጥቷል። መንፈስ ቅዱስ ለሁሉም ወርዶላቸዋል ማለት ነው። ለሐዋርያት እንግዲህ በዛሬው ቀን በተለየ ሁኔታ ለሐዋርያት የወረደው መንፈስ ቅዱስ ቅድም እንደተባለው የእሳት ላንቃዎች መስለው በሐዋርያት አርዕስት ላይ የታዩት ብርሃናት የመንፈስ ቅዱስ መውረድን የሚመለከቱ ሐዋርያትም መንፈስ ቅዱስን የተቀበሉ የሚያስረዱ ናቸው። እንደ እሳት ላንቃዎች ሆኖ ነው የታየው መንፈስ ቅዱስ ሲወርድ እና ሐዋርያት ይህንን ኃላፊነት የተረከቡት በዛሬው ቀን ነው። ቤተ ክርስቲያናችንም የተመሰረተችው ለቤተ ክርስቲያናችን ምስረታ፣ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን እድገት እና ልዕልና ይህ በዓል ትልቅ አስተዋጽኦ ያደረገ ነው እና እንግዲህ እናንተም በዚሁ ዕለት በዚህ ተገኝታችሁ የሰንበት ትምህርት ቤት በየዓመቱ በዚሁ በመንፈስ ቅዱስ ኃይል እየተሰበሰባችሁ የቤተ ክርስቲያን ጥበቃ የቤተ ክርስቲያን ዘበኛ ሆናችሁ እየጠበቃችሁ ያላችሁ ልጆቻችን ናችሁ። ስለዚህ ኃላፊነት በአግባቡ እንዲቀጥል በአግባቡ እንዲሰራ በህብረት በአንድነት በንጽህና በቅድስና በሐቀኝነት
ምእመናንም፣ ካህናቱም፣ ምእመናኑም፣ ህዝበ ክርስቲያኑም፣ ወጣቱም ሁሉ እንደየአቅሙ መንፈስ ቅዱስ ባይቀበል ኑሮ በዚሁም አንገኝም። ሁላችንም እንደየአቅማችን መንፈስ ቅዱስ በሰጠን መመሪያ ነው እየተቀበልን ያለ ነው እንጂ መንፈስ ቅዱስ ያልወረደበት ሰው ክርስቲያንም ሊሆን አይችልም። ሊጾምም ሊጸልይም አይችልም። መንፈስ ቅዱስ ለዚህ ሁሉ መሰረት ነው ማለት ነው። መንፈስ ቅዱስ እንደየአቅሙ ተሰጥቶታል ለሁሉም ክርስቲያናዊ ፍጥረት። ስለዚህም በዚሁ እየተመራን በቅዱስ መንፈስ እየተመራን ቤተ ክርስቲያናችንን እንድንጠብቅ እናንተ በተለይ ደግሞ በተሰጣቸው ኃላፊነት የሰንበት ትምህርት ቤት ዓለም አቀፍ ነው። ሳንዴይ ስኩል ዓለም አቀፍ ነው እና የቤተ ክርስቲያን ዘበኛ ነው። እንደው ጠባቂ፣ ተንከባካቢ፣ ነፋስ እንዳይገባ ሌሎቹ እምነቶች እንዳይበጠብጡ እንዳይገቡ የሰንበት ትምህርት ቤት ታላቅ ኃላፊነት አለበት። ኃላፊነቱ ለሰንበት ትምህርት ቤት ብቻ አይደለም የምንለው፣ ካህናቱም ሊቃውንቱም ሁሉም ይህንን ጥበቃ እንዲኖራቸው ያስፈልጋል። እንግዲህ ቤተ ክርስቲያኒቱ ሕልውናዋ፣ ልዕልናዋ፣ ቅድስናዋ የሚጠበቀው በካህናትና በወጣቱ ትውልድ ኃላፊነቱን የሚረከብ ወጣት ነውና ለወደፊቱም የሚያስቀጥላት ቤተክርስቲያኒቱን ወጣቱ ትውልድ ነውና ይህን ኃላፊነት ሁሉም መቀበል እንዳለበት ነው የምናሳስበው። እንግዲህ በእኛ አንድ የሚጎድለን ነገር ምንድን ነው? ሰባኪዎች አሉ። መጀመሪያ ትልቁ ሲስተማችን የሰንበት ትምህርት ቤት በየአጥቢያ ቤተክርስቲያኑ መኖሩ ነው። በየአጥቢያ ቤተክርስቲያኑ በከተማም በገጠርም እንዳለ ነው የምናምነው። ከሌለም ደግሞ እንዲኖር ማድረግ ያስፈልጋል። በየአጥቢያ ቤተክርስቲያኑ ሰንበት ትምህርት ቤት ካለ ቤተክርስቲያኒቱ ተጠበቀች ማለት ነው። በእውነቱ ቤተክርስቲያኒቱ በሰንበት ትምህርት ቤት ወጣቶች ልጆች ከካህናቱም ከምእመናንም ሆነው ተደጋግፈው ቤተክርስቲያኒቱን መጠበቅ የሚችሉ፣ የጎደለውን ነገር ሁሉ መሙላት የሚችሉ፣ የተዛባውን እንዲቃና የሚያደርጉ የሰንበት ትምህርት ቤት ወጣቶች ናቸው እና በየገጠሩ በየከተማውም በየገጠሩም ያሉ በየአጥቢያ ቤተክርስቲያናቱ ያሉ ተማሪዎች የሰንበት ትምህርት ቤት ወጣቶች በጣም ሊመሰገኑ የሚገባቸው ናቸው። አሁንም ቢሆን በተጠናከረ ሁኔታ ይሄ የሰንበት ትምህርት ቤት ሕልውና መጠንከር አለበት፣ መስፋት አለበት፣ ማደግ አለበት። የቤተክርስቲያኒቱ ጠባቂ ነውና ማለት ነው። እንግዲህ በአብያተ ክርስቲያናት ያሉት ካህናትም ሊቃውንትም ሁሉም በስራችን ሌላ ስራ የለንም። ሌላ ስራ እኮ የለንም። ቤተክርስቲያኒቱን ለመጠበቅ ሕልውናዋን፣ ቅድስናዋን፣ እድገቷን ለመጠበቅ ነው እና ያለነው ሁላችንም ይህም ኃላፊነት መቀበል አለብን ማለት ነው። እንግዲህ ሰላምና አንድነት ምንጊዜም ቢሆን ለሀገራችን ያስፈልጋታል። የሀገራችን ክርስቶስ ሰላሜ አሐድግ ለክሙ ወሰላም እዚአየ ሆክሙ ብሎ የተናገረው ሰላሜን ተውላችኋለሁ፣ ሰላሜንም እሰጣችኋለሁ፣
ብሎ የተናገረው ያስተማረው እኛ እንድንጠብቀው ነው። የሰላም ሰዎች እንድንሆን፣ ሰላማውያን እንድንሆን፣ ፍቅርና ሰላም በመካከላችን እንዲኖር ሁላችንም ለዚሁ ትልቅ ዝንባሌ እንዲኖረን መንፈስ ቅዱስ በአእምሮአችን ውስጥ እንዲያድር በሩን መክፈት አለብን። ዝንባሌ ከሌለ እኮ መንፈስ ቅዱስ ሊገባ አይችልም እኮ። ዝንባሌ ያስፈልጋል። መንፈስ ቅዱስን ለመቀበል ዝግጅት ያስፈልጋል። አእምሮን መክፈት ያስፈልጋል። መንፈስ ቅዱስን ለመቀበል ዝግጅት ያስፈልገዋል። ስለዚህም ሁላችንም የመንፈስ ቅዱስ ልጆች እንድንሆን፣ ሁላችንም ሰላማውያን እንድንሆን፣ ሁላችንም የቤተ ክርስቲያን ሕልውና ጠባቂዎች እንድንሆን። ቤተ ክርስቲያኒቱ ከሌለች እኮ ምንም ነገር የለም እኮ። ሰላም የሚገኘው ከቤተ ክርስቲያን መሆን አለበት። ከቤተ ክርስቲያን መሆን አለበት። አዎ፣ ሰላም የሰላም ቤት ስለሆነች ክርስቶስ የሰላም አባት የሰላም አምላክ ስለሆነ በዚሁ መሰረት ቤተ ክርስቲያን የሰላም ቤት መሆን አለባት። አእምሮአችን የሰፋ እንዲሆን ሁላችንም ጥረት ማድረግ አለብን። ስለዚህ በዚሁ በእውነቱ በጣም አባታችን አቡነ ኤልያስም ቅድም እንዳስተማሩት ልባችንን መስጠት አለብን፣ ለእግዚአብሔር መስጠት አለብን። አእምሮአችን የሰፋ መሆን አለበት። ሰላማዊያን እንደሆነ ያስፈልጋል። አሁን እናንተ አምናም ዛሬም እንዲሁ እኔን ወደ እኔ የምታቀርቡት ጥያቄ እኔ ለሰላም እንደራሴ እንደራሴ ሰላምን ፈልገዋለሁ፣ ሰላሙንም ደግፋለሁ። የሰላም ሰዎች ሁላችንም የሰላም ሰዎች እንድንሆን፣ ሁላችንም አንድነታችን እንዲጸና፣ የወጡትም እንዲገቡ፣ ያሉትም እንዲበረቱ እወዳለሁ፣ እመኛለሁ፣ ጸልያለሁ። ነገር ግን ያለው ሁኔታ ያው የአባ ማትያስ ብቻ ሳይሆን የሁሉም ነው። የቅዱስ ሲኖዶሱም ዋና ቅዱስ ሲኖዶሱ ነው። ከዛም ደግሞ የሁሉም ዝንባሌ በውጭም ያለ በውስጥም ያለ ሕዝብ ሁሉ ለዚሁ ቢታጠቅበት ነው እንጂ እኔ ብቻዬንማ ምንድን ነው የማደርገው? እንግዲህ እኔ ለሰላሙ ድጋፍ ካሁን ቀደም ሽማግሌዎች ራሳቸውን ለዚሁ መስዋዕት አድርገው በገንዘባቸው፣ በጉልበታቸው፣ በእውቀታቸው ሰላም እናመጣለን ብለው ወደ ሲኖዶስ የቀረቡ ነበሩ። ፈቃድ ስጡን እንድናሳርግ ብለው እነሱም እስካሁን ድረስ ይሞክራሉ። ድጋፍ ሰጠናቸው። ለእርቅ ለሰላም ምን ጊዜ ቢሆን ለእርቅና ለሰላም ድጋፍ መስጠት ተገቢ ስለሆነ ሲኖዶሱም ራሱ ቃዋም ሲኖዶስ እግዚአብሔር ኃይሉን ብርታቱን ይስጣችሁ፣ መንፈስ ቅዱስ ይከተላችሁ ብለን ሰጥተናቸው ነበር። እስካሁን ድረስ እንግዲህ ያው ጥረት እያደረጉ ነው እና እንግዲህ ሁሉም ሊያስብበት ይገባል። ደግሞ ያለው ችግር ምን እንደሆነ ሁላችሁም ታውቃላችሁ። የመራራ ነው ያለፈው የተፈጸመው ነገር እጅግ መራራ ነው። በዛ ሀገር ላይ ያደረሰው ችግር እጅግ መራራ ስለሆነ ሰው በዚሁ እስካሁን ድረስ መቼስ ይሄ እየታሰበ ነው ይመስለኛል። ሰዎቹም ሽማግሌዎችም ያገኙት ውጤት ይህን ያህል አይደለም። አሁንም ይሄ ቢቀጥል ነው እንግዲህ ሁላችንም ተሰልፈን እንድንቀጥል ነው እንጂ እኔ ብቻዬን ምን አደርጋለሁ እኔ ብቻዬን እና የሚቻለኝን ያህል ግን ለማድረግ ወደኋላ አልልም። እኔ በእውነቱ የሚቻለኝን ሁሉ
ያደረኩት ደግሞ አውቃለሁ። ከመሆኑ በፊት ብዙ ነገር ሰርቻለሁ። ይህንን መናገር አይፈልግም፣ ምክንያቱም አስፈላጊም አይደለም። ከመሆኑ በፊት ብዙ ጥንቃቄ ማድረግ ነበረብን። እኛ ጥንቃቄ ማድረግ ነበረብን። ያም ሆነ ይህ ሙከራችን ምንጊዜም ቢሆን አያርፍም። ነገሩ እስኪቀዘቅዝ ድረስ ነገሩ እንዲያው የተደረገው ነገር ሁሉ ትንሽ እስከሚቀዘቅዝ ድረስ እስከሚረሳ ድረስ ነው መሰለኝ። እስካሁን ድረስ የተሳካ ነገር የለም እንጂ እኔ ለዚሁ ለሰላሙ ለአንድነቱ አይምሮ የሚተኛ አይደለም። በእውነቱ እፈልጋለሁ፣ ጸልያለሁ፣ እመኛለሁ እና ግን በአንድ ቀን ብቻዬን የማደርገው ነገር የለም ማለት ነው። ከባድ ነው ነገሩ፣ ከባድ ነው እና ሁላችንም መታጠቅ አለብን ይህንን ለማሸነፍ። ቅዱስ ሲኖዶሱም ህዝቡም እዛ ያለውም በዚህም ያለውም በውጭም ያለው በውስጥም ያለው ይህንን አንድነትን መመለስ ለሁላችንም ሀሳብ የሁላችንም ኃላፊነት ስለሆነ በዚሁ መጠንከር አለብን ለማለት ነው የምፈልገው እና እናንተም ደግሞ ስለዚህ ማሰባችሁ በጣም ይሄ ሰንበት ትምህርት ቤት ቅድም እንዳለው ነው። የሰንበት ትምህርት ቤት ለቤተ ክርስቲያን ህልውና፣ ለአንድነት ህልውና የምታደርጉት ጥረት ሊቃውንቱም እንደዚህ ነው ያሉት። ሊቃውንተ ቤተ ክርስቲያን እንደዚህ ነው ያሉት። ሰላም ይምጣ ብለው ነው የተማጸኑት። ሰላም መሰረት መመስረት አለበት ብለው መነኮሳት ነው። የመነኮሳትም ጉባኤ ነበር፣ የሊቃውንት ጉባኤም ነበር። እነዚህ ሁሉ ምኞታቸው ይሄ ነው። ነገር ግን እንዴት አድርገን ነው ውስጥ የምንገታው ማለት ያ የሁላችን ጸሎትም የሁላችንም ኃይል መኖር አለበት። የሁላችንም እርዳታ መኖር አለበት የሚለው ነው። አሁን ሁላችሁ ቁማችሁ ጠይቃችሁኛል። አምናም እንደዚሁ አሁንም እንደዚሁ። ታዲያ ምንድን ነው የማደርገው? እስኪ ብቻዬ የማደርገው ነገር ብዙ ከዚህ በላይ የምለው ነገር የለኝም። ለጉዳዩ ግን በጣም እኔ ደጋፊ ነኝ 100%። እርዳታ የሚገባኝን የምችለውን ደግሞ አደርጋለሁ። ይሄን ነው መልሴ፣ ይሄ ነው እና እግዚአብሔር ይስጥልኝ ስለ ጉባኤያችሁ፣ ስለ ሀሳባችሁ፣ ስለዚህ ስለ ሀሳብ መግለጫችሁ ሁሉ በጣም አመሰግናለሁ። ጥሩ ነው። የብዙ ነገር ተናግራችኋል። ብዙ ለቤተ ክርስቲያን የሚጠቅም ነው። ብዙ ሀሳቦችን አቅርባችኋል። ይህ ሁሉ ያው እንግዲህ እግዚአብሔር አምላክ ሁላችንም ተደጋግፈን ተመካክረን የምናደርገው የምንፈጽመው ይሁን ነው እና እናንተም በርቱ፣ እናንተም በርቱ፣ ሌሎቹንም አሳምኑ። በተለይ በቅድም አንድ ልጥቀስ መሰለኝ አንድ ልጥቀስ። ለምሳሌ የመሪ ዕቅድ ጉዳይ ተነስተዋል። እሱ በጣም እኔ በእውነቱ መሪ ዕቅድ መኖር አለበት ተብሎ ስንት ተለፍተውበታል። እንዳላችሁት ሁሉ ስንት ሊቃውንት ተለፍተውበታል፣ ስንት ሊቃውንት ደክመውበታል። በነፃ ለቤተ ክርስቲያን ሲሉ በነፃ እውቀታቸውን፣ ጉልበታቸውን፣ ጊዜያቸውን መስዋዕት አድርገውበታል። ነገር ግን አንዳንድ ነገር ይታያል። ትንሽ እንቅፋቶች አሉ። ግን ነገሩ ሁሉ ሲኖዶሱ ወስነዋል፣ እሱ አጽድቆታል። ነገር ግን አንዳንድ ነገሮች እንደው መሰናክሎች ይታያሉ። እነሱም ያው አይ ቲንክ ይህን ያህል ብዙ ከባድ አይደለም። ብርታት ያስፈልጋል፣ መጠናከር ያስፈልጋል። ተጀምሯል፣ ነገሩ ተጀምሯል እኮ ተጀምሯል። 10 ዓመት ያህል እኮ የቆየው እየተጎተተ የቆየው በጣም እኮ ከባድ ነገር ነው ይሄ ነገር። እንዲያው የሚገርም ነው። ጥቅሙን አለማወቅ ይሆን ወይም ምን እንደሆነ አይታወቅም። ተጎተተ በጣም እንደው ይሄ እንደው ሰው አይን እንዲኖረው በአይኑን እያየ መሄድ ይፈልጋል አይደለም እንዴ?
አይነ ስውር መሆን አይፈልግም። ስለዚህም አይናችን ይብራ ብለው የባለሙያዎች ለቤተ ክርስቲያን ብዙ ጉልበታቸውንና እውቀታቸውን ያበረከቱበት ጉዳይ በችላ ማለት አስፈላጊ አይደለም፣ በጭራሽ አስፈላጊ አይደለም። ስለዚህ መጠንከር አለበት። አሁን ሁሉም የሰጣችሁት ሀሳብ እንዲህ መሆን አለበት ያላችሁትን ሁሉ በእውነቱ አስፈላጊ ነው። ምክር ያስፈልጋል፣ ሀሳብ ያስፈልጋል፣ መመካከር ያስፈልጋል፣ መደጋገፍ ያስፈልጋል። ለቤተክርስቲያን የሚበጀውን ነገር ሁሉም ማድረግ አለብን። ስለዚህ እግዚአብሔር አምላክ ጉባኤውን በሰላም ከዚሁ ያደረሰን አምላክ የተመሰገነ ይሁን። ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ሰላማችንን ይመልስልን፣ አንድነታችንን ይመልስልን፣ ያለው ችግር ሁሉ ያስወግድልን። ሰላምን፣ ፍቅሩን፣ አንድነቱን ለኢትዮጵያ ሀገራችን ይስጠን። እናንተንም እግዚአብሔር ይጠብቃችሁ። በርቱ። እግዚአብሔር እናንተ ጋር ይሁን። አቡነ ዘበሰማያት